እኮ አናግሩልኛ። እሺ በደህናው ስልክ ቁጥሯ የለሽም? ቃል አብራችሁ እንግዲህ 3 ወር ከሰራችሁ ስልክ ቁጥር አትለዋወጡም እንዴ? አለኝ እንጂ እኮ በስልክ ቁጥሯ ደውላችሁ መጥራት ትችላላችሁ። ሙኒት ሰው ያለ አግባብ እንዴት ይቀረጽ? 2 ቪዲዮ እኮ ነው የቀረጸችው። ቃልዬ አንዴማ ጓደኛሽ ናት። እስቲ እኔ ጥርት ያለ ነገር ልጠይቅሽ። አሁን ሳትም የነሽ የምትነግሪኝ ማሬ፣ አዎ አይደለም፣ አዎ አይደለም ብቻ የሚል መልስ ጓደኛሽ ናት? እሺ ልንገርሽ መሲ፣ እዚህ ቤት መጣች። ማሬ የተወሰነውን ሰምቻለሁ። ያልገባኝን ፓርት ብቻ ስለሆነ የምጠይቅሽ። ትክክል ከሆንኩኝ አዎ ትይኛለሽ፣ ትክክል ካልሆንኩ አዎ አይደለም ቴና ታብራሪልኛለሽ። እሺ ቃል እኔ እያልኩሽ ያለሁት ከልጅቷ ጋር አንድ ቤት ትሰሩ ነበረ። አንድ ቤት በምትሰሩ ሰዓት ገላሽ ስትታጠቢ ነው የምትቀርጽሽ? ይኸውልሽ መሲ፣ ምግብ ስበላ ትቀርጸኛለች። ምግብ ስሰራ እሷ ምግብ ሰሪ ናትኝ። ምግብ ስሰራ እሷ እኔ የሰራሁት ምግብ አትበይም ብላ ለሰዎቹ ተናግሬ ሰዎቹ የሰራሽ ብለውኝ እየሰራው ስሰራ ትቀርጸኛለች፣ ስበላ ትቀርጸኛለች። ምንም የተለያየ ነገር ሳደርጉሉ ትቀርጻለች። ለመቅረጽ ወደኋላ አትል። ገባሽ? ስትበይ ቀርጻ፣ ስትታጠቢ ቀርጻሽ። ስልኳ አይሞላም እንጂ መስ የቀለድኩ መስሎሽ ነው? አይደለም ልጅቷ ገርማኝ ነው እንጂ ማለት ስትበይ ትቀርጽሻል። ምን አባቷ አገባት ማለት አንቺ በአረቦቹ ምግብ እሷ ምን አገባት? አፈርት ብላና የምትቀርጽሽ እንደፈለግሽ ቢ ለመዘብዘፊያ ሙሏት አበሻ እንደው በምግብ አንታማ እንደው አንድ ማንኪያ አንድ ጭልፋ ሩዝ ለምንበላው ደግሞ አሁን ራቁትሽን ቀርጻሽ ፖስታሽ ነው ወይስ ምንድን ነው? ራቁቴን ሳይሆን ማለት ነው። አትቅረጭኝ እያልኩ ወደ እሷ ሂጄ በጣም ስሜቷ ይሆን ሁሌ ስለምቀርጸኝ ማለት ነው። አትቅረጭኝ እያልኩ ወደ እሷ ሂጄ ስልኳን ልቀማ ስል እምቢ ስትለኝ ማለት ነው። እንደ ግሬና በእርግጫ ለምንድን ነው የምትቀርጭኝ አልኩኝ። በቃ ስልኳን ሁሉ ቀምቼ ልወረውር ነበረ። ገባሽ? ግን ፈረው። አሁን አንቺ ምን እንድንጠይቅልሽ ነው ታዲያ የፈለግሽው? ቪዲዮ ታጥፋልኝ፣ ሌላም የተለያየ ቪዲዮ ታጥፋልኝ ይኖራል ከእጇ ላይ ታጥፋልኝ። 2 ቪዲዮ እኮ ነው ፖስት ያደረገችው። ፖስታለች አለ። አሁን የተፖሰተው ሼር ታደርጊልናለች? እኔ ጋር ብሎክ አደረገችን ጓደኞች ላኩልኝ። ዮርዳኖስ ነው ስሟ። ኦኬ አካውንቱን ስክሪንሻት አድርጊና ላኪልን። ግን ያለ ፍቃድሽ ምን አባቷ ብላ ነው በአረብ ምግብ ምትፖስትሽ? ባባ መጣ መሲ አንድ ቤት ናችሁ? ሲጀመር ደግሞ እንዴት ነው ሲጀመር በምን ምክንያት ተጣልታችሁ ነው እሷ የምትቀርጽሽ? እዚህ ቢላ አንደኛው አይደለችም ማለች። አንድ ላይ ካልሆናችሁ ታዲያ ለምንድን ነው የምትቀርጽሽ? ትናንትና ነው የወጣችሁ። ትናንትና እኔ ጋር ተጣልታችን በቢላ ወቅታ ሰው እየወሰዳት ትናንት ማታ ወጣች። ከወጣች በኋላ እኮ ነው ፖስት የምታደርገው። ኦኬ ተናገሪያ። ተናገረች እኮ ሳሪ ለሰዎቹ። ኧረ ለእኛ ነው የተናገረችው እንጂ ለሰዎቹ ለእኛ ለምን ትናገራለች? ተጣልታ እንደወጣችና ወደ ቢሮ ነው ወደ ምን የመለሳት? በውጭ ነው ምሰራ። ህጋዊ አይደለች። ህጋዊ አይደለችም። አንቺ ኮንትራት ነሽ እና የልጇን አካውንት ታውቁታላችሁ? ስልክ አላት። ስልክ አላት። ትጭና እንደውልላት። ሌላው ጠው ስልክ ሳሪ ያው እንደዛ አርግላት እስኪ፣ እንደዛ አርግላት እስኪ ሳሪ። እስኪ ከዛችን ሰምታችሁ የሚባለውን ነገር እንጀራ ያለው በቃ እንጀራ ያለው ማሬ፣ በደንብ ፈጠን ብለሽ አስረጅሽ። የምታለቅሽ ነው የምትመስዩ ማሬ፣ አታልቅሽ። አንደኛሽን ተፖስተሻል የኔ ቆንጆ። ግን ምንድን ነው ጥላችሁ ይሄን ነገር ያደረገችበት ልጅቷ? አይ እኔ በእውነት ቮይስ አረገችልኝ እነ ሳሪ ጋር ወይ ሀቡ ጋር አስገብኝ ስትል ቀጥታ ወደ ሳሪ ነው የመጣሁት። ዝኑ ራቁቷን ነው እንደተፈተቻት። አይ እኔ የተፖስተችውንም አላየውም። በቪላ ወቅታኝ ከዚህ በፊት ስታጠብ ምን ስልም ፖስት እንትን ትቀርጸኛለች ልጅቷ ስበላም አለች። ሪከርዷን ሼር አረግልሻለሁ ያረገችበት እና እኔ አሁን እንደ ድንገት ይቺ ኮንትራት ያቺ ከውጭ ነው የመጣችው ስራቸው
አዎ ያቺ ምግብ አብሳይ ነች መሰል እሷ ሁለት ዓመቷ ነው እነሱ ቤት። ከዛ ትናንት ተያይዘው በምን እንደሆነ ምክንያቱም ባላቅም በቢላ ምናምን እጄን አድምታኛለች አለች። ልትወጋት ብላ ይችኛዋን ማለት ነው። ይቺ ጅላት እንደ ቀረጻ ላይ ዝም በቢላዋ መወጋት ላይ ዝም በሶ ጨብጣለች። ያኛው ላይማ እግሯን አንስታውን ላይ የረገጠቻት ነው አለች እኮ ሙኒት ቪዲዮን አይቻለሁ አለች። ይችኛዋን የተራገጠች ከተራገጠች አሁን ፎቶ ተፖሰተ አልተፖሰተ ምን ችግር አለው? አሁን ምን ፈልጋ ነው እሷ? ታጥፋልኝ ይመስለኛል የምትለው። ቢጠፋ ባይጠፋ ምን አስጨነቃት እሷ ታዲያ? እኔ ምን አውቃለሁ ማሪ። ራቁቷን ካልሆነ ምን አስጨነቃት ታዲያ? እስኪ ምናልባት ስትታጠብ ቀርጻት ከሆነ ብዬ ነው እኔማ ወደዚህ የመጣሁት። አረ ይቺ እጇ በሶ ጨብጧል ወይ ነው የኔ ጥያቄ። አንድ ጊዜ በስነ ስርዓት ለብሳ ነው የተቀረጸችው። ስታጠቃም የነበረችዎች ናት። ካላስ ያኔ አሁን ይችን ደግሞ ነው ውጭና ነው ውረጅ ብለን ልናድር ነው። ምንድነው ነው የኔ ደግሞ ጥያቄ። እዚህ ያደረሳት ልጅቷ ልጆቹ ውጡ ባያቸው ማሬዋ ሙኒት ተቀበሉ በይ። ከዛ ልጅቷ ልጅቷ ትውጣ 85 ትችላል። ወይ ጥያቄን ጠይቅሽ። አንደኛ ማሬ አንቺ ኪያ ነሽ? ኪያ ቃል ነው ስምሽ? ስሚ ቃል እንዴ እያለቀሽ ነው እንዴ? ወይ ዘንድሮ ቀንኛ እኮ ዳገባን እንደው ጋይስ። ኧረ እባክሽ ተናገሪ መሽቷል። ኧረ ቃል በእናትሽ እኔንም አታሳፍሪኝ። ነቃ በይ። ፈጣሪ ሆይ ትዕግስቱን ስጠኝ። ዳገባው ጋይስ እንዴት ዳገባን እንደው ቃል ሶሪ በስርዓት ተናገሪ። የምን መነፋነት ነው እንዴ? አይዲላ ለምንድን ነው ማታስጠፉልኝ? ሲጀመር እኔ ልጅቷ መታ ብትናገር እርግጠኛ ነኝ አንቺ የሆነ ነገር ስታደርጊያት ነው የቀረጸችሽ። ምክንያቱም ቪዲዮን ያየ ማንም ሰው ይናገራል። ምንም ችግር የለም። ተኝተዋል። ገንዘብ ነገ በላት ችግር የለም። ስጭን ወይ ቆይ እስኪ ሳሪ ማሚ ቆይ እንዴት ነው ማለት ማሚ ታይ ዝም ብለሽ ማሚ ታይ ማሚ አትበይ። አይደለም ላስረዳት እኮ ነው። ቁጥሩን ስጭና አሁን መጀመሪያ ከማለትሽ በፊት ቁጥሩን ስጭና እኛ እንደውላት። አንቺ የምትመችም አይነት ነሽ ሳስብሽ። አንገቷን ብለሽ አደግም። ከዛ ደግሞ ተፖሰተብኝ ምናምን ፖሰትብሻል ምንም ካላደረግሽ። ቀጣይ አሁን ነቃ ብለሽ ቁጥር አምጪ። ሰኒ ተቀበይ። ማን ነበረ? መሲ ተቀበይ ባክሽ። አንቺ ደውይ በመብራን። እኔ ስልኬ ራሱ ዘግቷል። አይደውልም። የመደወያ ወሩን ጨርሶ ነገ ነው የሚከፍለው መሰል በአንድ መጀመሪያ ከመነፋረቅሽ በፊት በቪዲዮ ተወጫለሽ። ልጅቷ ትመጣለች፣ እናዋራታለን። መሲ ተቀበይ። ይህም ዝም ብሎ ማለቃቀስ ነው እንዴ? እዳ ገባን እኮ ቃል ቃል እንደዚህ አቋም ከሌለሽ ሁለተኛ ለእኔ ምንም ነገር እንዳጽፊልኝ ብሎክ ነው ማድረግሽ። እሺ ሰዎቹ እኔን እንትን አይሉኝም። ግቢና ንገሪልኝ አልሽኝ ገባሁኝ። ስለዚህ ነቃ ብለሽ ቁጥሩን ስጫቸው ይደውሉና ይጥሩ ትጠራና እሷ ምክንያቷን እኮ ተናገሪያ። ነቃ በይ ማሬ። ምንድን ነው እናንተ ደግሞ ከስር ያላችሁት ምን ያስገለፍጣል? ጉድ እኮ ነው። ኔትወርክ የሚያቆመ ቁጥሯ ጠፍቶ እኮ ነው ማሬ። ሰላም ነው ኔትወርክሽ ሰላም ነው ቃል። ኧረ እባክሽ ዝኑ ቁጥር ተቀበይና ስጭለኛ። እኔ ምን አባቴ ላድርግ? ቃል በጣም ነቃ ያለች ልጅ ነበረች እኮ። እንዲያውም ዋሳፓና እዚህ ስመጣ ነው የደነገጥኩ። እኔ ነኝ ገብቻለሁ ስትል እንዴ እንዳላስወጣሽ ተናገሪ። ሳሪ ቁጥሯ እኮ ጠፍቶብኝ ነው። ስሟ ምን ብዬ እንዳያስኩት እየፈለኩ እኮ ነው። እንዲሰጠኝ
አሁንስ ያስቃል ጅዬ እውነቱ። ቤተሰብ እኛ ማለት ነው አሁን ተደናግጣ ይሆን ምናምን የምትሉ ሰዎች ጤነኛ ናችሁ? በነገራችን ላይ እሷን እንደዚህ የምናባብልበት እዚህ ጋር አረጋሽ ስንት ልጆች ናችሁ ችግር ውስጥ ሆናችሁ የእኛን እገዛ የምትፈልጉት ንገሩ። ስንቶቻችሁ ናችሁ ችግር ውስጥ ሆናችሁ 1 ሰዓት ወይም ደግሞ 30 ደቂቃ ወይም ደግሞ 10 ደቂቃ 15 ደቂቃ የእኛን እገዛ የምትፈልጉት? ሰው ለማላገጥ መምጣት የለበትም። አንደኛ እንደነዚህ አይነት ሰዎች ኖርማል ነው፣ ምንም ችግር የለውም። በቃ ተጣሉ፣ ተደባደቡ፣ ተፖሰተ ኖርማል ነው። ድንጋጤ የሆነ ወይም ደግሞ ሌላ ነገር ሌላ ነው። ዝም ብላችሁ ለምን ታባብሳላችሁ? እናንተ አታለባብሱ። ይህ የማስመሰል እንትን ነው፣ ውሸታችሁን ነው የምታስመስሉት እንጂ እኛ ይደክመናል እኮ። ሲጀመር ተረጋገጥን፣ ተመታተን አለች። እሺ አምጪ ቁጥሯን እናውራ። ምንድን ነው የራሳችሁን አታስከብሩም እንዴ? ነቃ ደንገጥ ብላችሁ አናቷን አትሉ። ከዛ ውጭ እዚህ ከመጣችሁ ደግሞ ቀልጠፍ ብላችሁ ጥያቄያችሁን አቅርቡ። እና ባብል ደግሞ የተደባደበ ሰው እዳ መግባት እንዴ! ስንቱ ችግር እዚህ ላይ ቁጭ ብሎ ታሜን እፈልጋለሁ፣ ሳራን እፈልጋለሁ፣ ሙኒትን እፈልጋለሁ የሚል አለ። ደንግጣ ይሆናል። ምን ያስደነግጣል? ይሄ ተፖስቷል አላችሁ። አስጠፉልኝ። እኑ ተቀበያት ቁጥሯን ማሪ በዋትሳፕ አውሪያትና ተቀበያት። እሺ ቆይ እዚህ ቁጭ ብዬ ላውራት። ኪዩን አውሪ ሳሪ። ኪዩ ማሂ ምን ፈልገሽ ነው እናት? ኪዩ ምን ፈልገሽ ነው? አውሪ ማሪ። ኪዩ ማሂማ ኪዩን ከሳል ኪያን ከሳል ኪያርሴማ ኪያርሴማ በድጋሚ እንዳከሱኝ በድጋሚ ክስ የሚባል ነገር ወደ እኔ እንዳታመጡ ብሎ እሱም ሚስቱም ተናግረዋል። ሌላ ቤተሰሽ እኔ ከወዳጆቼ ጋር ተጣላው በቤቴ። ኦኬ ችግር የለውም ግን አሁን የምጠይቁልኝ ኃላፊነቱን ይወስዳል ማለት ይሄ ነገር ወደ ሌላ እንዳይመጣ ኃላፊነቱን እንዲወስድ እንትን ንገሩልኝ። ምን አርጎች ነው? ምንድን ነው? ስልክ እኔ 9,000 ብር ተበልቼ ነው ወደ ኢትዮጵያ የገባሁት። 3,000 ብር ነው ትኬት ቆርጦልኝ የገባሁት በአንድ ቀን ማለት ነው። ወረቀቴን መስተካከል ስለምፈልግ ማለት ነው። ስለምፈልገው ወረቀቴን ማለት ነው። ከዛ መጣኝ እኔ ከእህቶቼ ከሁሉም ላይ ተቀብዬ ብሩን ሰጠሁት። ስለ አንቺ ነገር እንዳታስብ፣ ይሄን ሁላ ብር ተበልተሻል፣ ስለሆነ ወረቀትሽን አስተካክልልሻለሁ፣ ስለ አንቺ እንዳታስብ እያለኝ ቤቱም ሄዳለው። ሚስቱም እንደዛ ትለኛለች። ሁሌም ሳወራው እንደዛ ይለኛል። ስንት ወር ሆነው። ከዛን ብሩን አስገቢ በቃ ኢትዮጵያ ልሄድ ነው። ኢትዮጵያ ሳልሄድ የአንቺን ነገር ጨርሼልሽ ልሂድ። ጭራሽ ብሩን ካስገባ ከእህቴ ላይ ከወሰድ ጀምሮ ጭራሽ አይደውልም፣ አያነሳም፣ ምንም አይለኝም። ከዛን ኢትዮጵያ ሄጄ እኔ ደግሞ አመኛል ማለት እኔ ትንሽ ያመኛል ማለት በቃ አይታወቅም በሽታዬ፣ ግን እመረመራለሁኝ፣ ያመኛል። እያመመኝ ነው የምሰራው፣ እሱ ራሱ ያውቃል። ስለሆነ ምንም ሊያስተካከልልኝ አልቻለም። አሁን መዳሞቹ ሊያሰሩልኝ ይፈልጋሉ። የአንቺ ስለሆነ የሚጨረስልሽ ያለሽ ምንድን ነው? የሚጨርስልሽ ኪያ የሚጨርስልሽ ምንድን ነው? እኔ የምፈልገው አሁን ክሊን አድርጎ እንዲሰጠኝ ነው ማለት በሱ ምክንያት ነው ቅራማ ውስጥ የገባሁት። ክሊን አድርጎ እንዲሰጠኝ ነው የምፈልገው በሱ ቪዛ እና ብሩን እና ካንስሌሽን እንዲሰጠኝ ነው። ካንስል አላደረገውም ማሪ። እኔ ይሄን ነገር ማስተካከልልኝ ከሆነ እስተሞት ደረጃ አብረን እንሄዳለን። ምክንያቱም የሁላ ዋሽቶኝ ሂዱ። ይሄ ጥሩ ነው። አንዳንድ ጊዜ እንደዚህ አይነት ውሳኔ ጥሩ ነው። በንግግር የማይፈቱ ነገሮች በድብድብ መፈታት አለባቸው። እንደዛ ለምን እስከዚህ ድረስ ጠብቄዋለሁ? እንግዲህ ምን ለማበላት የለብኝም። የመጣቸው አሁን የቅድሙ ልጅም እስተሞት ድረስ እንሄዳለን ገድዬ እገላለሁ ሲል ጀምሮ ከዛ ፍቅረኛ ሆና ተገኘች። አብረው አንድ ቤት አንድ አልጋ ላይ ሸሼ ግዳሜ ሲሉ የነበሩ ተገኙ። ቅድም እኛ ጋዛ ጋር እገላለሁ፣ እጨፈልቃለሁ፣ አርዳለሁ፣ አግታለሁ ሲሉ ነበረ። አሁን ደግሞ እስተሞት ደረጃ እንደርሳለን ትያለሽ አንቺ። እንግዲህ እኛ ምንኑን እኛ ነው እንግዲህ እያያዛችሁ ከላይ ከታችሁ። አይ የምችሉ ከሆነ አስተካክሉልኝ፣ የማችሉ ከሆነ ግን እኔ ወስናለሁ ነው በቃ። እኔ ቤቱን እፈቅዳለሁ። ከዚህ የተደረደረው ሁሉ እዚህ ጋር 2,300 ሁሉ እኔ ይችላለሁ የሚል ፊክስ ያርግልሽ። እኔ ግን አልችልም፣ ይቅርታ። ምክንያቱም ኪዩዛ አርሴማ ሁል ጊዜ ነገር በተፈጠረ ቁጥር እኔን እየጠራሽ እያስቀጠቀጥሽኝ
ብሎ ተናገረ። እኔ ደግሞ አፌ ዝም አይልም። የሰው ሀቅ የሰው ነገር የያዘ ወላ ጓደኛ ወላ ባል ሚስት ወላ ሙሽማ ወላ ምናምንም ቢሆንም እናገራለሁ። ስናገር ጠሉኝ። ስለዚህ ሳጠራ ሰው ጠላኝ አለች ሴትዮቱ። ስናገር እየጠሉኝ ስለሆነ ማሬ ምን አባቴ ላርግ እንጂ አንቺ ሀቅ ካለሽ አነጋገርሽ ነበር። ይኸው ቤቱ ይኸው ፈረሱ ይነጋገሩ፣ ተነጋገሩ። ቤቱ ይፈቅዳል። ኦኬ ማምጣት ማውራት ይችላል ማለት ልታመጡና እንድናወራ እንትን ይላል። አንቺ ምን አለብሽ ኪያ? እሱን አይደልኝ የፈራ ነው። አንቺ ኪያ እሱ ኪያ መምጣት ይችላል። መምጣት ቢችልም እኛ ምን አስጨነቀን ብለሽ ነው? ጥሩ ደውይና ነይ ሳራ እና ሳራ ቤት በይው። ራሷ ደውላ ነው። አዎ ባለ ጉዳይ አይደለች ጁዬ። ሌላ ቀን ጁዬ ሳሪ ወይ በዋትሳፕ አንቺ ጥሪው። አረጋሽ ነው እንትን እንዳታሪ ብሎ ማስጠንቀቂያ ሰጥቶ ነው። አንቺም ብዬ ነው እያለ አላየሽም በቀደም እመቤት። እኔ ደግሞ በጣም ነው የምናደደው እንደዚህ አይነት ነገር ጌታ እናደዳለሁ። ለዛ ነው ታሜ ሸምግል። አንተ ደግሞ አሁን እስቲ በፈጠረ ታሜ ወይ ሳሪ አንተ ሸምግላት፣ ኪያን ኪያ ጋር ሸምግላት። ያለበለዚያ ሁለቱም ሊሞቱ ነው ሊማማቱ ነው ማለት ይቅረበ። እስቲ ቆይ ልደውልለት። እስቲ ደውልለት። አተኙም እንዴ ሌባና ፖሊስ ሆነ ነገሩ ቀላል። ዋዬ ማሬ ምን ይሻላል? ወይ ጉድ! ልጅቷ የምትልክልኝ በእጇ ሲደማ ያለውን ፎቶ መጥረጊያ ይዛ ልመታት ያለውን ቁጥሯን አልኳት። ቁጥሯ የለም ማን ብዬ ሴብ እንዳረኳት አላውቅም አለች። ያሰሩ ሰዎች ተቀበለጠበ ማሬ መሽቷል። ልጅሽን አቀፍ አድርገሽ ታኝ። እኔ ማኩ እንደዛ ስትል ደንግጬ ማርያም ሳሪ ቤት ሩጬ መግባቴ። እኔ ነገ ጠዋት ነው የሚሄድብሽ ቃል ነገ ጠዋት በሰፊው ቁጭ ብዬ ነው የሚሄድብሽ አስተካክለሽ። ምክንያቱም እንደዛ ስትል ደንግጬ በቢላ ውጋቼ ምናምን ስትል ሩጬ መምጣቴ ነው። እኔ እሄድብሻለሁ ቃል። አሁንም ቢሆን መተሽ ቁጥሯን ሰተሽ ትጠየቅ ወይ አንቺ ነሽ የመታሻት። አገኘሁት። እሺ ነይ ያው እየጻፍሽልኝ ነው። ካገኘሽ ልካሽ ላኪ ቁጥሩን ቶሎ ላጁዬ ላኪላት። እሺ ማሬ ቆይ እሺ ትጻፍልኝ። ስትራገጥ የነበረችው እቺ እኮ ነች። አዎ እንደዛ እያሉ እየጻፉ እኮ ነው ያለው። አይ አንድ ቤት እየተሰራራ ሰው ሲበላ ሲታጠብ ምናምን መቅረጽ የለበትም። ለምን ይቀረጻል? የሰው ልጅ እውነት አላት እንኳን ተራገጠች። ግን ከዛችኛ ደግሞ እውነቱን መስማት እንችላለን። ምንድን ካንስሌሽን ፔፐር የሚገዛ በውስጥ ያውራኝ ጭራሽ እውነቱም ጭራሽ ቪዲዮ ተለቆነ ያላዩ። እስቲ ቤቱን ባርኩ በምሽት እስቲ ባርኩ እንደው እስቲ ባርኩ በምሽት እንኳን ሳሪ ኢየሱስ ቤትሽን ይባርከው። አሜን በይ። ሚውት ልክፈት። እዚህ ጋር ላይፍ ላይ ነን። እሺ የሆነች ልጅ እዚህ መጣ ማለት ነው እየከሰሰችህ ብሬን ወስዶ ምናምን ኢትዮጵያ ከመሄዴ በፊት እኔ ልጆች ቪዛ ተይዞብኛል ብዬ ቮይስ ላኩላት። ቮይሱን እንትን በለ ታዳምጠዋለህ። ስማ ያሉ ገንዘብታችሁ እንትን ላይ ነው ያለው። ምንድን ነው ልጆች ሳ ያለኝ እንዳለ ያጥሮኛል። ደረሽኝ ያልኩት ባለፈ ስለማይበቃ ነው እሱ እንዳልጀምረው እዛ ምክንያቱም በላይ ብር ማግኘት አልችልም። ምክንያቱም ከሁሉም ተበደርኩኝ ማለት ነው። ወደ ያለብኝ ራሱ ጭንቅላት ያሳሙኛል እና አልተጀመረ ችግር የለውም። በቃ ማይሳ እንዴት ነሽ? ደህና ነሽ? ሁሉ ሰላም አለው እግዚአብሔር ይመስገን። ከነገ ወዲያ ወይም ደግሞ አርብ ሜዲካል ትሄጃለሽ።
ያንን የቀረውን ገንዘብ ያይሽ ስትመጪ በማርያም ፈላልጊና ማይዛ እየብር ካገኘሽ ፈላልገሽ እንትን በይ። ወዲያው አይጆ ኢትዮጵያ ላይ ስለሆነ ሁሉ ጨራርሽልሽ ይሄዳሉ። የሁሉንም እንትን እያልኩ ያለው ሰላም ኪያ እንዴት ነህ? ደህና ነው አለው። እግዚአብሔር ይመስገን። ጠዋት አድርግልኝ። ጠዋት ምክንያቱም እስከ 12 ስንት ብር ነው የሰጠሁት? እኔ ስንት ብር ነው የሰጠሁት? እንደዛ ካልሆነ ራሱ የሚሰጠ